ተነስተልን የተወደዳችሁ አድማጭ ተመልካቾቻችን ሳምንታዊ የጥበብ አይኖች መሰናዶ አሁን ጀምሯል። የጥበብ አይኖች መሰናዶ የአማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በመተባበር ወደ እናንተ የሚደርስ ፕሮግራም ነው። በዛሬው ፕሮግራማችን ትኩረት የምናደርገው የአዲሱን የወልዲያ ዩኒቨርሲቲ ፕሬዝዳንት የስራ ተሞክሯቸውን ያጋሩናል። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁኝ። ከኛ ጋር ለሚኖራችሁ አብሮነት እናመሰግናለን። ወልዲያ ዩኒቨርሲቲያችን ወልዲያ ዩኒቨርሲቲያችን። ስሜ አነጋገረኝ ጋሻው እባላለሁ። የወልዲያ ዩኒቨርሲቲ እንግዲህ ፕሬዝዳንት ከሆንኩ 2 ወር እየተጠጋኝ ይገኛለሁ። ከዚህ በፊት በደብረ ታቦር ዩኒቨርሲቲ ከ7 ዓመት ተኩል በላይ የፕሬዝዳንት ሆኜ አገልግያለሁ። ከደብረ ታቦር በፊት ደግሞ በወሎ ዩኒቨርሲቲ ከኮሌጅ ዲንነት ጀምሮ በመምህርነት የኮሌጅ ዲን እንዲሁም የማህበረሰብ አገልግሎት ዳይሬክተር በኋላም ደግሞ የአካዳሚክ እና ምርምር ምክትል ፕሬዝዳንት በመሆን አገልግያለሁ። እነዚህ የሥራ ልምዶች የቅርብ የሥራ ልምዶች ናቸው። ከዛ በፊት ደግሞ በተለያዩ የኢትዮጵያ ክፍሎች በአስተማሪነት አገልግያለሁ። በአጠቃላይ እንግዲህ ስራም ትምህርትም ከ25 ዓመት በላይ በመማርም በተለያዩ የሥራ መስኮችም ቆይቻለሁ። ወልዲያ ዩኒቨርሲቲ ሲመጡ እንዴት ነው ዩኒቨርሲቲውን ያዩት የተቀበሉት? ወደ ወልዲያ ዩኒቨርሲቲ እንግዲህ መምጣቴን እንዳወቅኩኝ በእውነቱ ከሆነ ወደ አዲስ ቦታ እንደሚሄድ ሰው አልተሰማኝም። ከዛም ቀደም ብዬ ደብረ ታቦርም ከመሄዴ በፊት ከ10 ዓመት በላይ ከወሎ ዩኒቨርሲቲ ስታፍ ስለነበርኩኝ አንደኛ አካባቢውን በደንብ አውቀዋለሁ ቆይቼበታለሁም ብዬ ስለማምን፣ ሁለተኛ ደግሞ በባህልም ይሁን በሙዚቃ በተለያዩ ባህላዊ እሴቶች እንዲሁም ከአቀማመጧም አንፃር ወልዲያ ለብዙ ሰዎች እንደው የማየት እድል እንኳን ባይገጥም ፖፑላር ናት፣ ብዙ ሰው ያውቃታል እና ወደ ወልዲያ መምጣቴን ሳውቀው አይ ቲንክ በጣም ደስተኛ ነበርኩ። ቀደም ብዬ ኤክስፔክት አላረኩም። በእውነቱ ከሆነ ህብረተሰቡ ገና ከመጀመሪያው ቀን ጀምሮ ወይም ደግሞ ወደዚህ መምጣቴን ካወቅኩኝ ጊዜ ጀምሮ በጣም ኢንከሬጂንግ የሆነ ባልተለመደ ሁኔታ በጣም የሚያበረታታ ስሜት ነው የገጠመኝ። ሁሉም ሰው ሊደግፍ ይሞክራል። ሁሉም ሰው ባለው በራሱ መንገድ ሊያበረታታ ይሞክራል። አዲስነት እንዳይሰማህ ሲጥር ታያለህ። ከምንም በላይ ደግሞ እንግዲህ ማንኛውንም ሰው ስታገኝ ከፊቱ የምትረዳው ነገር አለ። ፈገግታ የተሞላበት አቀባበል፣ በአጠቃላይ ህዝቡን ነው የምልህ በጣም ስማይሊንግ የሆነ ዌልካሚንግ የሆነ ስሜት ነው የተረዳሁትና ባልተለመደ ሁኔታ ያልኩህ ያንን በደንብ ፊል ታደርገዋለህ። አይ ዶንት ኖ ብዙ ቦታዎች የመንቀሳቀስ እድል አግኝቻለሁ ብዬሃለሁና እንግዳን መቀበል አይደለም ዝም ብሎ መቀበል ይቻላል፣ ግን ደግሞ በጣም መልካም በሆነ በፈገግታ መቀበል ደግሞ ሌላ ጉዳይ ነውና እንዲህ አይነት አቀባበል ነው እኔ ያጋጠመኝ። አይ ቲንክ በባህልም እንደው በሙዚቃም በስነ ጥበብም የምንሰማቸው የተነገሩ የወልዲያ የእጁ ህብረተሰብ እንግዳን ምን ያህል ኬር እንደሚያደርግ እንደሚወድ እንደሚያቅፍ እኔ ራሴን እንደ እንግዳ እንኳን ባልቆጥርም ያው እንደ መጀመሪያ ጊዜ በወልዲያ ከተማ እንዳሳለፍኩት ስሜት የራሴ የኖርኩት ነው የመሰለኝ። አሁን የበለጠ ዘፈኑ ገብቶኛል። ኖርኩት ማለት ነው። አንድ እሱ ነው። ሁለተኛ ያው ወደ ዩኒቨርሲቲው ስመጣ ዩኒቨርሲቲው በእውነቱ ከሆነ ያው እንደመጣው በኋላም ለርን ያደረኩት ነገር ዩኒቨርሲቲው
ኢቭን ደብረታቦር ዩኒቨርሲቲ ነው የነበርኩበት ዩኒቨርሲቲ ጋር እኩል ተመሳሳይ ዘመን ላይ የተመሰረተ ዩኒቨርሲቲ ነው። የሶስተኛ ትውልድ ዩኒቨርሲቲ ነው። በሶስተኛ ትውልድ ዩኒቨርሲቲ ብዙዎቹ ዩኒቨርሲቲዎችን አውቃቸዋለሁ። ወልዲያ ዩኒቨርሲቲ ስንመጣ በጣም አስገራሚ በሆነ ሁኔታ የተመሰረተ ዩኒቨርሲቲ ሆኖ ነው ያገኘሁት። ዌል ፋውንድድ ምስረታው በጣም የተጠና እና ብዙ ልፋት የተለፋበት ሆኖ ነው ያገኘሁት። ከመጀመሪያው ጀምሮ ይሄን ዩኒቨርሲቲ በመሪነት ያገለገሉ ሰዎች በተለይ ዘ ፋውንደርስ እንግዲህ መቼም ማንኛውም ነገር መስራች አለው። አይ ቲንክ ፕሮፌሰር ያለው ለኔም አባቴ ናቸው፣ አስተማሪም ናቸው። በቀጥታ ባያስተምሩኝም ባህር ዳር ዩኒቨርሲቲ በነበሩበት ጊዜ እኔ ተማሪ ነበርኩኝ። ናቃቸዋለሁ በመልክም በኋላም እሳቸው ከዩኒቨርሲቲው ሊወጡ እየተዘጋጁ በነበረበት ሰዓት እኔ ደብረታቦር ዩኒቨርሲቲ ፕሬዚዳንት ሆኜ ለተወሰነች ጊዜ አስታውሳለሁ። ትንሽ ቃላትም ተለዋውጠን እናውቃለን። እንደዚህ እንሆናለን ብዬ ያኔ እሳቸውም አያውቁም እኔም አላውቅም። እሳቸው እንደምተካ አይ ሃቭ ኖ ኤኒ አይዲያ በዛን ወቅት ግን ያኔም የተወሰነ ቃላት ይነግሩኝ ነበርና አሁን መጥቼ ስረዳው እነዛን ዶቶች ሁሉ ሳገናኝ አንደኛ ረጅም ጊዜ የሚባል ቆይተዋል እዚህ ዩኒቨርሲቲ and የቆዩበትን ያህል ጊዜ ደግሞ ከሌሎች ዩኒቨርሲቲ ባልደረቦች ጋር ሆነው ጥሩ የሆነ መሰረት ተጥሏል ብዬ አስባለሁ። እና ዩኒቨርሲቲው ጥሩ ቅርጽ ያለው መሰረታዊ ኢንፍራስትራክቸሮቹ በሐሳብ ደረጃ አልቀው መሬት ላይ ማረፍ የጀመሩ ብዙ ዩኒቨርሲቲዎች ላይ ያላየሁት የመሰረተ ልማት ዝርጋታቸው በጣም ስፔስ ያለው በጣም የተጠና ላይን ማራኪ ጠንካራ እና ውበት ያለው ኤስቴቲክ ቫልዩ በጣም ያለው ሆኖ ነው ያገኘሁት። አንድ ምሳሌ ብነግርህ እንግዲህ መንገዶቹን ብትመለከት የዩኒቨርሲቲው መንገዶች የአስፋልት መንገድ ሙሉ በሙሉ በዩኒቨርሲቲው የትኛውም አካል ውስጥ ሁሉ የመንገድ ግንኙነት ያለው እሱም አስፋልት መንገድ። ህንፃዎቹ የራሳቸው መልክ ያላቸው ከርቀት ስትመለከታቸው መማሪያ ክፍሎች የትኞቹ ናቸው፣ ላቦራቶሪዎቹ የትኞቹ ናቸው፣ የመኖሪያ አካባቢዎች የትኞቹ ናቸው፣ አዳራሾቹ የትኞቹ ናቸው መለየት ትችላለህ። በመልክ የሚለዩ በከለሪንግ ነው የሚለዩ ናቸው። በፕላንቴሽን በዚህ በግሪነሪ እንትኖች ብታይ በጣም ውብ በአጠቃላይ አይ ቲንክ በደንብ መሰረቱ የተጣለለት ዩኒቨርሲቲ ሆኖ ነው ያገኘሁት። ቅርጹ ደስ ይላል፣ መሰረታዊ መልክ ይዞ ነው ያገኘሁት። እሳቸው በዚህ ሁኔታ መሰረቱን ከጣሉ በኋላ ሌሎች የዩኒቨርሲቲ ፕሬዝዳንቶች ያንን ቅርጽ ተከትለው ወደ አገልግሎት እንዲገባ ያደረጉትንም ጥረት ተረድቻለሁ። እነ ዶክተር ደሳለኝ ሞላ ከዛም በኋላ እኔ የተካሁት ዶክተር አበበ ከሌሎች የዩኒቨርሲቲው አመራሮች ጋር ሆነው የመጀመሪያ ፋውንዴሽኖች ወደ አገልግሎት አሁንም ድረስ ወደ አገልግሎት እየገቡ ያሉ መሰረቶች አሉ። ዩኒቨርሲቲውን ስመለከተው ላይክ እንደ ዩኒቨርሲቲ ዝም ብለህ ግዑዝ ነገሩን ቦታውን ተቋሙን ስመለከት በጣም ቅርጽ ያለው በሚገባ ተጠንቶ የተመሰረተ ላይን ማራኪ ሆኖ ነው ያገኘሁትና አንድ እሱ ነው እንግዲህ ዩኒቨርሲቲ ሲባል ብቻውን አይደለም። ሰዎች አሉ፣ መምህራን አሉ፣ ተማሪዎች አሉ፣ ሰራተኞች አሉ፣ የአካባቢው ማህበረሰብ በዙሪያው የሚኖሩ አሉ እና ያው እንደመጣው እንግዲህ እንዳልኩ አንድ ወር ከምናምን ነው አሁን አንድ ወር ከ15 ቀን አካባቢ ቢሆነኝ ነው እዚህ ቦታ ላይ ከመጣውና የመጀመሪያ ተግባር ያደረኩት ዩኒቨርሲቲውን መመልከት እና ከሰዎች ጋር ኢንተራክት ማድረግ በውስጡ የሚገኙ ማህበረሰቦች ጋር ኢንተራክት ማድረግ ነውና ከመምህራን ጋር ሰፊ ውይይቶች አድርጌያለሁ። ከአስተዳደር ሰራተኞች ጋር እንደዚሁ ውይይቶችን አድርጌያለሁ። ከተማሪዎች ጋር ውይይቶችን አድርጌያለሁ። ከአካባቢው ማህበረሰብ ጋር ውይይቶችን እና አስገራሚ በሆነ ሁኔታ ከሁሉም አካል የማገኘው ፊድባክ በአንድም ሆነ በሌላ መንገድ ተመሳሳይ ነው።
ተመሳሳይ ነው። ተመሳሳይነቱ ምንድነው? የትኛውም አይነት የህብረተሰብ ክፍል እዚህ ዩኒቨርሲቲ ውስጥ በዚህ ዩኒቨርሲቲ ውስጥ ታቅፎ ያለ ማህበረሰብና በዩኒቨርሲቲው ዙሪያ ያለው ማህበረሰብ ለዚህ ዩኒቨርሲቲ በጣም ልዩ ፍቅር፣ ልዩ አስተሳሰብ እንዳለው ነው የተረዳሁት። ዩኒቨርሲቲውን ከመጀመሪያ ጀምሮ አሁን እስካለበት ደረጃ ድረስ በደንብ ያውቁታል፣ ህብረተሰቡ ያውቀዋል እና ከሁሉም የህብረተሰብ ክፍሎች የማገኘው አስተያየት ዩኒቨርሲቲውን ለማሳደግ አንደኛ ዩኒቨርሲቲውን መውደድ፣ ሲወዱት ከነቅርጹ ነው፣ ከነመንገዶቹ ነው፣ ከነህንጻዎቹ ነው፣ ከነዛፎቹ ነው እና ዩኒቨርሲቲ ሙሉ አቅሙን እንዲጠቀም ከፍተኛ ፍላጎት እንዲያድግ ሲጀምር የነበረውን እንትን ፔስ ጠብቆ አሁንም እንዲመነደግ ፍላጎት አለ። ሁሉም የሚነግርህ እኔ አንድም አስተማሪ ስለ ግል ጉዳዩ አልነገረኝም። እንዲሆኛ ያለኝ አስተማሪ አላስታውስም። ዩኒቨርሲቲው አሁን ይሄንን ቢያደርግ ይሄን ቢጨምር እንዲጀምሮ ነበረ ብንጨርሰው የሚሉ በጣም ቀና ኤቭሪባዲ በመልካም ማንንም ሊያግዙ የሚችሉ እኔን አይደለም ስራ ሊያግዙ የሚችሉ አስተያየቶች ናቸውና ተመሳሳይ ሆኖ ነው ያገኘሁት ያልኩ ለዚህ ነው። በአንድም አገላለጹ እና እንትኑ ሊላይ ይችል ይሆናል፣ ግን በአጠቃላይ ቀናይ የሆነ ለዩኒቨርሲቲው ከፍተኛ ፍቅር ባለቤት የመሆን አይ ቲንክ ብዙ ጊዜ እንደዛ አይነት ነገሮችን አታገኝም። የግሌን ሁኔታዎች ለመጠበቅ የሚደረግ ጥረት እንጂ እንደ ተቋሚ የኔ ብሎ የሚችለውን ለማበርከት መነሳሳት ኤንድ ይሰራልኛል ብሎ የሚያስበውን ሰው ደግሞ ይሄንን እንዲገነዘብለት የመትጋት ነገር ብዙ ላይኖር ይችላል እና ወልዲያ ዩኒቨርሲቲ ላይ የተረዳሁት ያንን ነው። አይ ቲንክ ወደ ጥያቄ ለመመለስ በአጠቃላይ የአካባቢውንና የዩኒቨርሲቲውን ሁኔታ እንደ መጀመሪያ ኤክስፒሪየንስ እንዳደረኩት እንደውም ምን እላለሁ በጣም ከመደሰት የተነሳ ማለት ነው። በጣም እንትን ስሜቴን ለመግለጽ አልፈልግም። በጣም ደስ እንዳለኝ እንዲታወቅብኝ አልፈልግም። ምክንያቱም ይሄን ነገር እግዚአብሔር እንዲያዘልቅልኝ ይሄን ስሜት ይሄ መነሳሳት በህብረተሰቡ ዘንድ ያለው መነሳሳት፣ በመምህራን በኩል ያለው መነሳሳት፣ በሰራተኞቹ በኩል ያለው ቀናይነት ይሄ አይ ዊሽ ይሄ ላይፍ ታይም እንዲሆን እኔ ስለመጣው ስለሄድኩ ሳይሆን ሁሌም ለአንድ ተቋም የሚያስፈልገውን አይነት ስሜት ሳይ ዋው ይሄ ነገር ልዩ ነው አልኩኝ ማለት ነው እና ይሄ ወደ ስራ ተመንዝሮ ወደ ተግባር ተቀይሮ ሁላችንም የምንመኘው አይነት ተቋም ለመገንባት ያብቃን እያልኩኝ በውስጥ እመኛለሁ። ወልዲያ ዩኒቨርሲቲያችን ተመልከታውኔ this is really beautiful። አሁን እነዚህ የግሪነሪ ስራዎች ይሄን የመሰሉ ወክዌይስ የወክ ማድረጊያ ቦታዎች በነገር ላይ ዩኒቨርሲቲው በጣም ስፔስን በደንብ ነው የሚጠቀመው። ለምሳሌ አሁን ብዙ ቦታ ላይ አይተ ከሆነ አንድ ነገር ሁሉም ነገር አንድ ቦታ ላይ ጭምቅ ያለ ነገር ታያለህ አይደል? ይሄ እንደዛ አይደለም። በደንብ ፕላን ተደርጓል ያልኩ ለምንድን ነው? በቃ አንድ ነገር ያለበት ቦታ ላይ በዙሪያው ስፔሶች አሉ፣ የግሪነሪ ቦታዎች አሉ። በጣም እዚህ ግቢ ውስጥ አሁን ብዙ አምፊቲያትር የሚመስሉ ስፔሶች አሉ፣ ተማሪዎች የሚሰበሰቡባቸው የሚጫወቱባቸው ልዩ ሁነት የሚያዝ። አዎ አሁን አብዛኛውን ቢኖርህ እንትን ነው የስፖርት ማዘውተሪያ ሜዳ ምናምን ነው የሚኖር አይደል? ከዛ በተጨማሪ ግን ወክዌዎችን ስታያቸው ሰዎች ወክ እያረጉ የሚጫወቱባቸው የሚያርፉባቸው አሁን በኮሪደር ምናምን ላይ የምናያቸው ኮንሰፕቶች እዚህ ግቢ ምንላቸው ማለት አዎ እዚህ ግቢ ላይ ኦልሬዲ አሉ እና በጣም ቢዩቲፉል። ይሄ አሁን አንዷ መንገድ ናት እና ዩኒቨርሲቲው በተለያዩ ቦታዎች ላይ ተመሳሳይ የሆኑ የኢንጂነሪንግ ጉዳይ ብቻ ሳይሆን አንዳንድ ጊዜ ቤትም ስሰራ አለ አይደል የተጠቃሚው ሐሳብ እርግጠኛ ነኝ በዛን ጊዜ የነበሩ የዩኒቨርሲቲ አመራሮች
አብረው ከኢንጂነሮቹ ጋር ምናምን ጋር የሆነ ሐሳብ እየሰጡ ምናምን ያደረጉት ነው የሚመስለኝ እኔ። ምክንያቱም አንዳንድ ኮንሰፕቶች ትሩሊ የኤዱኬሽናል ኮንሰፕቶች ያሉበት ነው። የተመራማሪ አእምሮ የተማሪ አእምሮ የሚፈልጋቸው አይነት ስፔሶችን ለመፍጠር በደንብ የታሰበበት ነገር ይመስለኛል ዝም ብዬ ሳየውና ብዙ ያላየናቸው መልካም ነገሮች አሉ እዚህ ዩኒቨርሲቲ ውስጥ። አንዱ የቀድሞ አመራሮች እዚሁ ግቢ ውስጥ አብረው ኖሮ የሚያደርጉት እንትን ነው። የትኛውም ተቋም በዚህኛው ልክ 3 ምክትል ፕሬዚዳንት እዛው አንድ ቦታ ሆነው የመራውን ተቋም አሁን ደግሞ በሌላ ሙያ በባለሙያነት አብሮ የሚሰራ ተቋም ብዙ ሊኖሩ ይችላሉ። ግን በእንደዚህ አይነት ሌቭል በዚህ ሌቭል ሲሳተፉ ግን የተለመደ አይደለም እና እንደውም ይሄ በጣም ለሌላም ሌሰን ሊሆን የሚገባ ነገር ነው። አቦል ጀባ ቀህ ጀባ በ አሜን አሜን ዶካት መርክ እኔ አሜን አሜን ነው የምችለው በደንብ። ጨዋታችንን እንቀጥላለን። እንግዲህ የተወደዳችሁ ተመልካቾቻችን አህሪ ብለናል፣ ቡና እንጠጣ። ያው እየተንቀሳቀስንም የግቢውን የተለየ ምልከታውን እያካፈሉኝ ነው የነበረው እና እንግዲህ የተመለከቱትም ነገር የተንቀሳቀሰው ኦብዘርቭ ያደረጉት ነገር የተመለከቱት ያስተዋሉት ነገር በተጨማሪም ደግሞ ከግቢው ማህበረሰብ ያሰባሰቧቸው ሀሳቦች እና የግቢውን ከፍ የማድረግ ጉጉት እንደው ለርሶ ሸክም ይሆናል ብዬ እፈራለሁ። እኔ እርሶ ላይ ያለው ስሜት ምንድነው? በየትኛውም የህይወት መስክ እውን ከመሆኑ በፊት ምኞት አለ፣ ሀሳብ አለ፣ እቅድ አለ። ያ ነው በጣም ተፈጥሯዊ ሂደቱ የስራዎች የተግባር ተፈጥሯዊ ሂደት ለዛ ነውና ከዛ አንፃር ስናየው ቆንጆ ቡና ነው። ያው መልካም ምኞት መኖሩ በጣም ፖዚቲቭሊ ነው የምወስደው ነኝ። አንደኛ የዩኒቨርሲቲ ማህበረሰብ ተቋሙን በደንብ ይከታተላል ማለት ነው። ተቋሙን ይወዳል ማለት ነው። ምኞት አለው ተቋሙን የሆነ ቦታ። ስለዚህ የመሪው ሪስፖንሲቢሊቲ ብቻ አይደለም ይሄ ማለት ነው። ገባ አይደለ? ከዚህ በፊት እንግዲህ እኔ 4ኛ ፕሬዚዳንት ነኝ። 3 ፕሬዚዳንቶች ከኔ በፊት ነበሩ። እነዚህ ሰዎች ብቻ ግን አልነበሩም ማለት ነው የዚህ ዩኒቨርሲቲ ባለቤቶች። ይሄ በጣም ለኔ ኢነርጂ ነው። ያ ማለት ምንድነው? ኤቭሪባዲ እዚህ ዩኒቨርሲቲ ውስጥ ያለ ማህበረሰብ ዩኒቨርሲቲው ከአንድ ቦታ ወደ አንድ ቦታ ወይም ደግሞ የሆነ ነገር እንዲሆንለት የሚፈልገው ነገር አለ፣ ምኞት አለው፣ ዊሽ አለው ማለት ነው። መልካም ምኞት አለው ማለት ነው። ይሄ ከሆነ ደግሞ ይመስለኛል ወደ ተግባር የምናደርገውን ጉዞ በጣም ጥሩ ያደርገዋል ማለት ነው። ሶ ለኔ በአንድም ሆነ በሌላ መንገድ ይሄ ፕሬሸር ይኖራል እኔ ውስጥ ከህብረተሰቡም ባይሆን እምልህ ወደ አዲስ ዩኒቨርሲቲ እኔ ፕሬዚዳንት ሆኜ ተመድቤ ስመጣ ያው ይሄንን አጋጣሚ መልካም ነገር ሰርቼ ማህበረሰቤን የዩኒቨርሲቲው ማህበረሰብ ሞቢላይዝ አድርጌ ውጤት እንዳመጣ ይጠበቃል። ከኔም ይጠበቃል፣ ከህብረተሰቡም ይጠበቃል፣ ከመንግስትም ይጠበቃል። ሶ ያ ፕሬሸር ኦሬዲ ስለዚህ የዩኒቨርሲቲ ማህበረሰብ ደግሞ ያንን ምኞት ኦሬዲ ከኔ ደግሞ ሲጠብቅ አንደኛ ፖዚቲቭ ነው ማለት ነው። አብረን እንድንሰራ ይፈልጋል ማለት ነው። ሶ አንድ እሱ ነው። ሶ እንደ ፕሬሸር ያስፈልጋል በህይወታችን ውስጥ በየትኛውም የስራ መስክ ፕሬሸር ያስፈልጋል። ያንን ፕሬሸር ግን በዚህ መልኩ በመልካም ነው የምወስደው። ነገር ግን ይሄ ፕሬሸር፣ ይሄ ኤክስፔክቴሽን፣ ይሄ ምኞት፣ ይሄ ፍላጎት ደግሞ ወደ ተግባር እንዲቀየር የተለያዩ አፕሮቾች አሉ። 2 አፕሮቾች አሉ ቢያንስ። አንደኛው አፕሮች ምንድነው? ብዙ ጊዜ እንደሚሆነው ማለት ነው። ለምሳሌ በጣም ብዙ ምኞት አለን፣ ፍላጎት አለን፣ ግን የፍላጎታችንን ያህል ደግሞ አንሰራም። አለ አይደለም? የፍላጎታችን ያህል
ያለ መስራት ነገሮች ሊኖሩ ይችላሉ። ያ ከሆነ ያ ኤክስፔክቴሽን ያ ፍላጎት ያ ምኞት ለረጅም ጊዜ ይዘልቃል ማለት ነው። ነገር ግን ይሄ ጥሩ አጋጣሚ ነው፣ ይሄ መልካም እድል ነው። ይሄንን ኤክስፔክቴሽናችንን አሁን ደግሞ ከአዲሱ አመራር ጋር ወደ ተግባር እንቀይረው ብሎ መነሳሳት ደግሞ ሌላ ጉዳይ ነው ማለት ነው። ስለዚህ እርግጠኛ ነኝ የዩኒቨርሲቲ ማህበረሰብ ከኔ የሚጠብቀው እንዳለ ሆኖ ነገር ግን ይሄንን መልካም አጋጣሚ ተጠቅሞ ሁሉም የበኩሉን አስተዋጽኦ ለማድረግ መንቀሳቀስ ሲችል በአጭር ጊዜ ውስጥ ያን ምኞታችንን ተግባራዊ ማድረግ እንችላለን። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያለው የሳምንታዊ የጥበብ አይኖች መሰናዷችን ነው። ጨዋታችን የሚቀጥል ነው የሚሆነው። እንግዲህ እስካሁን ድረስ መልካም ሁኔታዎችን ነበር እያወራን የነበረው። ተግዳሮቶችስ ይኖራሉ ብለው አላሰቡም ወይስ አልገጠሙትም? ለምሳሌ አሁን እኔ በነበረኝ ምልከታ ዩኒቨርሲቲው የሰሜኑ ጦርነት ጉዳት አለ። ከዛ ባሻገር ደግሞ 2 ዞን ነው በማህበረሰብ አገልግሎት ሽፋን የሚሰጠው። በርካታ ማህበረሰብ የዩኒቨርሲቲው አካል መሆኑ አንድ ሀብት ሊሆን ቢችልም ሰፊ ቦታ አንድ ሀብት ሊሆን ቢችልም አገልግሎቱን ደግሞ በስፋት ለመስጠት የሚያስችል አቅም ማዳበር እና ደግሞ በዛ ልክ ማህበረሰቡን ማርካት የሚባል ነገር ሊኖር ይችላልና እንደው ምናልባት እንደዚህና መሰል ነገሮች ተግዳሮት ሊኖር ይችላል ብለው ያሰቡት ነገር የለም? ጥሩ ምልከታ ነው ያረከው። የወልዲያ ከተማ የሰሜን ወሎ ዞንና የዋግምራ ዞን እነዚህ ኤሪያዎች ተመሳሳይነት አላቸው። እንደገና የየአካባቢያቸው ልዩ ገጽታዎች አሏቸው። ከላንድስኬፕ አንፃር፣ ከአየር ጸባይ አንፃር፣ ከህብረተሰቡ ባህል ወግ አንፃር ከነዚህ ከሁሉም ጋር መስራት ለኛ እንደ ጸጋ ነው የምንቆጥረው። ያ መስፋቱ ሳቲስፋክሽናችን ምን ያህል ሁሉንም አድሬስ ታደርጋለህ ካልሆነ በስተቀር በይዞት የሚመጣው ግን ኦፖርቹኒቲም አለ። ዋጋ አካባቢ አሁን ዩኒቨርሲቲያችን ብዙ ጸጋዎች አሉት። ከዛ ህብረተሰብ ጋር አብረው መስራት ይፈልጋል። አሁንም እየሰራ ነው። በቅርቡም ለምሳሌ ተማሪዎችን አስመርቀናል። የዛ አካባቢ የመጡ ተማሪዎች ብዙ የምርምር ሴንተሮች አሉ እዛ አካባቢ። ይህንን አጠናክረን በቀጠልን ቁጥር ዩኒቨርሲቲውም መልሶ የሚያገኘው ነገር አለ፣ አላማውን በማሳካት በኩል ማለት ነው። ስለዚህ ከነዚህ ኤሪያዎችም ጋር አብረን መስራታችን እንደተጠበቀ ሆኖ እንደውም ከነዚህ ማንዴት ኤሪያዎችም ባለፈ አገርንና ዓለምን እያሰብን ዓለም አቀፋዊነትንም እያሰብን አገር አቀፍነትንም እያሰብን ሰፋ አድርገን ነው እንደ ዩኒቨርሲቲ የምናየውና እንደ ጸጋ ነው የምንቆጥረው ልፈልጌ ነው። በሌላ በኩል እንደ ቻሌንጅ ከተነሳው እንትን አንፃር ዩኒቨርሲቲው ከተቋቋመበት ቦታ ጋር በተያያዘ ያው ብዙ ቻሌንጆችን አልፏል። በተለይ ቲፒካሊ በሰሜኑ ጦርነት ቀጥተኛ ተጎጂ ነበረ ይሄ ዩኒቨርሲቲ። ቅድም ስለ ፋውንዴሽኑ ስለምን አውርቻለሁ። የሚገርሙ ህንጻዎች ኢንፍራስትራክቸሮች ተዘርግተውለት የነበረ ዩኒቨርሲቲ ነው። የውስጥ ፋሲሊቲው ከሞላ ጎደል አሟልቶ የነዛን ውጤት ለማየት እየተንደረደረ በነበረበት ሰዓት የገጠመው አጋጣሚ ነው ይሄ የሰሜኑ ጦርነትና በዛ ጦርነት በፊትም በመረጃ ደረጃ አውቀው ነበረ። በዛን ወቅት የደረሰበት ጉዳት መልሰን አቋቁመን መልሰን ጠግነን መልሰን አሟልተን ወደ ሙሉ አገልግሎታችን አልገባንም። ለብዙዎቹ ይሄ እንግዳ ሊሆን ይችላል፣ ግን ዛት ዘ ፋክት ይሄንን አሁን ከዩኒቨርሲቲ ማህበረሰብ ጋር አንዱ የተወያየውበት ነገር እንዴት አድርገን ዩኒቨርሲቲው መልሰን እናቋቁመው። አሁንም የጎደሉ ነገሮች በመንግስት ደረጃ ይሄ ግንዛቤ በምን ያህል ደረጃ እንዳለም እርግጠኛ አይደለሁም። በመደበኛ ሁኔታ በሚመደብ በጀት ያንን ያጣናቸውን ነገሮች አናገኛቸውም። ስለዚህ አንድ የሚመለከተው የመንግስት አካል ይህንን ነገር በልዩ ሁኔታ እንዲረዳው የማድረግና ተጨማሪ ግብአቶችን ተጨማሪ የበጀት ድጋፍ የምናገኝበትን ሁኔታ መስራት ነው አንዱ ቻሌንጅ የሚሆነው። በሚቀጥሉት በርሶ የጊዜ ቆይታ በሚቀጥለው 6 ዓመት ውስጥ እዚህ ደረጃ መድረስ ይኖርበታል ብሎ የሚሉት ካለ በርሶ እይታ
ለዛ ለመድረስ ደግሞ ማንኛው አካል ምን አበርክቶ ሊያደርግ ይገባል ይላሉ? እንግዲህ ዩኒቨርሲቲዎች አንዳንድ ጊዜ ያው የዘመናት ተቋማት መሆኑን መገንዘብ ያስፈልጋል። የዘመናት ሲባል እንግዲህ በአውሮፓ በአሜሪካ ያሉ ዩኒቨርሲቲዎች እንደምናውቃቸው 100 200 300 400 ዓመት ኢቭን ያስቆጠሩ ጥንታዊ ዩኒቨርሲቲዎች አሉ። የላይፍ ታይም ኢንስቲትዩሽኖች ናቸው። አሁን የምናረጋት ማንኛውም ነገር አሁን የምናረጋት ትላንትናም የተደረገችው ማንኛውም ነገር ለዩኒቨርሲቲው የረጅም ጊዜ ጉዞ መሰረት የሚጥሉ ናቸው። ስለዚህ ነሰሰርሊ አሁን የምናደርጋቸው ነገሮች ላይሆኑ ይችላሉ። አሁን የምንጠቀምባቸው እንዳልኩት ፋውንደሮቻችንን ያነሳውበት ምክንያት ለምንድን ነው? ሲመሰረት የዘረጋነው ፋሲሊቲ ነው አሁን እየተጠቀምንበት ያለ ነው። ለወደፊትም ይቀጥላል። ለዘመናት በምናደርገው ጉዞ ይሄ ቅብብሎሽ ጉዞ ዩኒቨርሲቲው ገና 15 ዓመት እንኳን ያልሞላው ጨቅላ ዩኒቨርሲቲ ነው። በሀገራችን ውስጥ እንኳን ያሉትን አንጋፋ ዩኒቨርሲቲዎች ብናይ እነ ጎንደር፣ እነ ጅማ 75 ዓመት እና አዲስ አበባ ዩኒቨርሲቲ እያልን ማየት እንችላለን። እና እኛ we are only 15 years old በጣም ገና በእግራችን ለመቆም እየታገልን ያለን ዩኒቨርሲቲ ነን። እና ይሄንን የረጅም ጉዞ ታሳቢ ያደረጉ እንቅስቃሴዎችን ነው የምናደርገው። ዩኒቨርሲቲያችን አሁን ባለበት ሁኔታ ግቡን ቀርጾ አላማውን ኦልሬዲ ሴት አድርጎ በምን መስኮች ምን ደርሳለሁ ብሎ አልሞ እየተንቀሳቀሰ ያለው ዩኒቨርሲቲ ነው። እኔ ስለመጣው ምቀርጽለት ግብ አይደለም። ኦልሬዲ ሲመሰረት ጀምሮ እንዲያሳካው የሚጠበቅበት ግቦች አሉ። ማይ ፕራዮሪቲ አሁን አንደኛ ዩኒቨርሲቲው መልካም የሆነ ፋውንዴሽን ያለው በመሆኑ ይሄንን ፋውንዴሽን ወደ ስራ የማስገባትና ሙሉ አቅሙን እንዲጠቀም የማድረግ ነው ፕራይመሪሊ አተኩሬ የምሰራው። አዲስ ከሚጨምረው በተጨማሪ ያለውን ነገር ወደ ስራ ማስገባት በጣም ትኩረት ሊሰጠው የሚገባ ነገር ነው። አንድ እሱ ነው። ሁለተኛ ሲመሰረት የነበረው ጊዜ የነበረው አስተሳሰብ ያኔ የሚፈለጉ ነገሮች እና አሁን ከ15 ዓመት በኋላ ይለያያሉ። now we are in a kind of digital world በጣም ኮምፒቲሽን የበዛበት ኮምፒቲሽኑም በአይነትም በመጠንም የበዛበት ዘመን ላይ እንደመገኘታችን እኔ ደግሞ የአሁን ጊዜ መሪ እንደመሆኔ መጠን የዚህ ተቋም ባልደረባ እንደመሆኔ መጠን ጊዜው የሚፈልገውን ደግሞ አዳዲስ ግቦች በመጨመር ዩኒቨርሲቲው በጣም ስማርት ሆኖ ዲጂታል ሆኖ ኢንተርናሽናል ኢንጌጅመንቱ ሰፊ ሆኖ የውስጥ አቅሙን ሙሉ በሙሉ በመጠቀም ጥራት ያለው የመማር ማስተማር ስራን የሚያከናውን ተቋም እንዲሆን እፈልጋለሁ። እውቅና በመናገኝባቸው መስኮች ጥራት ያለው ትምህርት ወልዲያ ዩኒቨርሲቲ የተረጋገጠ ጥራት ያለው መማር ማስተማር የሚያደርግ መሆኑን ማረጋገጥ ያስፈልጋል። ይሄ ለምን ይጠቅማል? ዛሬ ተማሪ ከመንግስት እየተመደበልን ነው የሚመጣው። ነገ በዚህ ሁኔታ ላንቀጥል እንችላለን። ወልዲያ ዩኒቨርሲቲ ነው የምንማረው ብለው ተማሪዎች መምጣት አለባቸው። እዚህ ላይ አተኩሬ መስራት እፈልጋለሁ። ዩኒቨርሲቲ ተፈላጊ ዩኒቨርሲቲ እንዲሆን ይሄ ማለት በምርምሩም በኮላቦሬቲቭ እና ኮሚኒቲ ኢንጌጅመንትም ጭምር ነው፣ በመማር ማስተማር አይደለም። ስለዚህ ኢንተርናሽናል ቪዚቢሊቲውን መጨመር እፈልጋለሁ። አሁን እዚህ አካባቢ ትንሽ ደከም ያለ ነገር አለ። መላው ዩኒቨርሲቲ ማህበረሰብ እነዚህን ሴት ያደረግናቸውን የተነጋገርንባቸውን ነገሮች ወደ ስራ ለመቀየር የራሱን ድርሻ እንዲወጣ የመሪ ጽንሰ ሐሳብ የሚሆነው ብዙ ባለ ተሰጥኦዎች፣ ብዙ ባለ እውቀቶች፣ ብዙ ባለ ስኪሎች አሉ እዚህ ግቢ ውስጥ። this is a university እነሱ ሙሉ አቅማቸው እንዲጠቀሙ ማስቻል ነው my responsibility. that's why I am a leader. everybody እንዲሰራ የሚችልበትን ሁኔታ መፍጠር ነው። I hope ያንን ለማድረግ እንችላለን ብዬ አስባለሁ። እንግዲህ ቅድም ያው አንተም በምርቃት እንደጀመርከው መልካም መመኘት የሁሉም ነገር ሳይንስም ነው። በነገር ላይ ያላሰብከውን ነገር ልትሆን አትችልም ስለዚህ ያንን ምርቃት አሜን አሜን ነው የምመርጠው ያልኩህ ለዚህ ነው። መልካም ነገር እንዲገጥመን እስከተመኘን ድረስና ለመስራት እስከተዘጋጀን ድረስ አይ ሆፕ እነዚህ ነገሮች እናሳካቸዋለን የሚል እምነት ነው ያለኝ። መልካም ለነበረን ጊዜ እጅግ አመሰግናለሁ ዶክተር አነጋግረኝ።
የተወደዳችሁ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜን ተመኘው። ታንኪዩ መልካም አሚኮን ያው በጣም እናመሰግናለን በዚህ አጋጣሚ። እሺ ወዲያ ይመርስ